ይሄ የኔ ቤት ነው፣ እየሰማኸኝ ነው አይደል? እሷን ማግኘት ከፈለክ ደውለህ ውረጂ፣ ታችን መገናኘት ትችላለህ፣ እዚህ ግራውንድ መገናኘት ትችላለህ። እኔ አያገባኝም፣ ግን እዚህ ቤት ውስጥ እንዳትመጣ። አማርኛ እኮ ነው የማወራው። ወይስ እኔ አንተ ሌላ ጸብ ውስጥ መግባት አለብኝ? እሱን አረጋግጥ። አብርሃም ስማኝ፣ አሁን አንድ ነገር ልንገርህ። አንተ እንድታምን ተብሎ ሰርግ መደገስ የለበትም። ተረጋጋ። ሰማኛለህ? ከዚህ በላይ ማየት አልችልም። አንተ ተረጋጋ። በቃ እሱን አረጋግጥ። ሰላም ሰላም፣ ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ ለመድኃኔዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህ ቪዲዮ ላይክ በማድረግ ጀምሩ። ቅድም የነጽዬ ቪዲዮ ድምፅ ሪከርድ አድርጌ ነበረ እና ድምፁ ጠፍቶ ነው። በጣም ይቅርታ። በውስጥ መስመር ምንድን ነው ምናምን ያላችሁ ጠይቃችሁኝ ያላችሁና ለዛ በጣም ሶሪ። ነጽዬም ያው ቤቢ ሻወር አክብራለች። የኔ ውድ እህት በዚሁ አጋጣሚ የሆድሽ በጀርባሽ ያርግልሽ እመቤቴ። ምንም የትም ሳትሄጂ እንደው ዱብ ቤትሽ እንደው ሐኪም ቤት እንደው እንዳይነካኩሽ እነዚህ ሐኪሞች የሚባሉት እንደው ሳይነካኩሽ ቤትሽ ሳትወጪ ዱብ አድርጊ። ሴት ልጅ ከነቃጭሯ። ለምን ነፂ የምትፈልገው ሴት ልጅ ነው፣ የመጀመሪያ ልጇ ማለት ነው። እኔ የምመኝላት ሴት ነው። ግን ምንም ይሁን የመጀመሪያ ግን ጤነኛ ልጅ እግዚአብሔር ይስጥሽ። ወደ ገደለው ስንገባ ማለት ነው አብርሃም ምን እያልክ ነው? በመቀጠል ማለት ነው ምድረ ሁልሽንም ውሸታም ነሽ። እዛ ሩታም አንተም ሁለታችሁም ውሸታሞች ናችሁ። ሲቀጥል ደግሞ ሰውየው የሄርሜላ ዘመድ ነው፣ ታውቀዋለህ። ሲቀጥል ደግሞ እንኳን ዲያስፖራ አይደለምና በቅጡ ራሱ አዲስ አበባን አያውቃትም። ምን ለማለት ፈልጋችሁ ነው? ተጋደሉ ተበጣበጡ ልንል ፈልጋችሁ ነው? እንደዛም ቢሆን ደግሞ አንዳንዴ ስርዓት መያዝ አለብን። ምሳሌ ይሄንን ትምህርት አዘላይ ነገር ነው ወይስ ደግሞ ለእናንተ ስሜታችሁ ነገር ብቻ ነው የምታንጸባርቁት? ለህዝቡ ምን አይነት ስሜት ነው እንትን የሚላችሁና ምን ለማለት ፈልጋችሁ ነው? የምሬ ነው። ተጋደሉ ተበጣበጡ ወጡ ወረዱ ሳክስ ውሸታሞች ማለት ነው። ሩታም ታውቃለች፣ አንተም ታውቃለህ። አንተም ውሸትህን ነው፣ ሩታም ውሸቷ ነው። ያ ሁለቱም ውሸታሞች ናቸው። ለመሰለ አንደኛ ልጁ በጣም ብዙ ቪዲዮዎች እየወጡበት ነው። እንትን ማለት ምን ልበለ ፎቶዎች ቲማቲም ጋር የተነሳቸው ፎቶ ምናምን ከሄርሜላ ጋር ያላቸው ፎቶ ምናምን እየወጣ አይደለ? እና በቅጡ እንኳን አዲስ አበባ የማያውቃት ሰውዬ ወይም ደግሞ ወጠጤ ልበለ ወጠጤ ማለት ነው። ማለት ከእናንተ ከጉሩብ ራሱ ከጭንቅላታችሁ የማይሻል ዛሬ ሩታም አራስ ሆና ወንድ ልጅ አፈቀረች፣ ከዛ በኋላ አሜሪካ ልትሄድ ነው ብላችሁ የምታስረግጧት እያንዳንዳችሁ ወንዶች፣ እያንዳንዳችሁ ስልባቦት ምንም የማይገባችሁ ናችሁ ማለት ነው። የምሬን ነው። ለመሰለ አንደኛ ልጁ እንደነገርኳችሁ በቂጡ ራሱ አዲስ አበባ የማያውቃት ከአሜሪካ መጣ። ከዛ በኋላ አወራሩ ቀየረ። ከዛ የተለያየ ነገር እያላችሁ መታችሁ ሳክሳችሁን እዚህ አትንዱብን። የምር አዎ ምን ሆናችሁ ነው እንዲህ? ኧረ ሰው ሰልጥኑ እንጂ። ሰው እኮ ይሰለጥናል። ምን ነው አገራችን ራሱ አሳደባችሁብን። ምን ነው ወደ ራሳችሁ አትመለሱም እንዴ? ሁለታችሁም ነው ከዚህ በኋላ መረግጣው። ሁለታችሁም ወደ ራሳችሁ ወደ ቀልባችሁ እስካልተመለሳችሁ ድረስ ውሸታችሁ ለሁለታችሁ ነው የማጋልጠው። ለሁለታችሁ ምንም አታመጡ። ምንም አይመጣም። ምንም የሚመጣ ነገር የለምና ሳክሳም ሁላ ማለት ነው ሁልሽን ትተዋወቂያለሽ። ከዛ በኋላ ከአሜሪካ ከጀርመን መጣበ ከዛ በኋላ ደግሞ በቃ አሸኟትማ ይልልን ማለት ነው። ገና አራስ ከቤት እንኳን በቅጡ እንኳን ስራ መስራት ሳችል ሩታ አራስ ሆና አንተ አሜሪካ ሌላ ወንድ ይዛ መታ ሌላ ውጭ ሀገር ልትሄድ ምናምን ብላችሁ ቱሪ ነፋ ትነፋላችሁ። ኧረ ህዝቤን አትጫወቱበት። እና በጣም ነው የምታስቁኝ። ምድረ ውሸታም ሁላ ማለት ነው። የውሸታም ጥርቅም የውሸታን ጨርቅን ከዚህ በኋላ እያንዳንድሽ ላይ ነው የሚሄደው። እያንዳንድሽ ላይ ማለት ነው። የምን መለሳለስ ነው? የምን ጠብቁኝ።